ችግር ነው። እኔ አሁን ይቅርታ አድርጉልኝና ልክፈት ወይ የሚል ጭንቅላቴ ላይ ዝም ብሎ ይመላለስብኛል። ምክንያቱም ላውንደሪ ቤት የለም። አንድ ተኳሽ ባንጋሊ ታመጫለሽ፣ ልብስ የሚተኩስ ማሽኑ፣ አንድ አጣቢ ታመጫለሽ፣ እነሱ ይሰራሉ። አሪፍ ነው። ለአንድ ልብስ 2 ድርሃም ነው፣ እንደ ልብሱ ነው። ይሄም አሪፍ ስራ ነው። እኔ ራሴ መልፋት መስራት ነው የምፈልገው። አሁን እንዳልሽው ሳይሆን እኔ ራሴ መስራት የምችለው በራሴ በጉልበቴ። እሱም አሪፍ ስራ ነው። እንደገና ደግሞ ወይባ ቤት ያልሹ ደግሞ አሁን ወይባ ቤት ያልሹ ደግሞ አሪፍ ነው። ችግሩ አበሻ ወይባ ቤት ከመሄድ የዱባይ ሙቀት እንትን ይበሌም ብሎ የመዳምን ጓሮ ነው የምንጠርገው። በሙቀት ይውጣልኝ እያለን አናውቀውም። ይሄን ባህል አብዛኛውን ጊዜ ወይባ ቤት አሉ። ወይባ ቤቶች እኮ እዚህ ግን ንጹህ ቂቤ በቃ የምታገኝበት ቤት የለም ምናምን። ቆንጆ በቃ ዘመናዊ ቢከፈት በጣም ሰው ይጠቀማል። እስፔሻሊ ደግሞ ማሳጅ ሙያ ካለሽ አሪፍ ነው። እኔ አሁን የማሳጅ ባለሙያ ነኝ፣ ተምሬያለሁ ኢትዮጵያ። እሱን ነው የምፈለጉት፣ ማክስ፣ የፊት ማክሶች ምናምን። እነዚህ ትሪትመንቶችን ያዘጋጀሽ ትንሽዬ ቤት ተከራይተሽ የኦንላይን ፍቃድሽን አውጥተሽ እንደዛ ብትሰሪ አሪፍ ነው፣ ያዋጣል። ይሄ በነገራችን ላይ ኢማራት ላይ ንግድ አያከስርም። እሺ ንግድ ፍቃድ ያስፈልገዋል እንደ ይሄ ለመስራት እንዴ? እና ግዴታ ነው። አበሻ ቀንቅናም ስለሆነ እንዳይጠቁሙሽ ትንሽ አደግ ብለሽ አሁን ከኤርገንዶ ወደ ቆዳ ጫማ ስትገቢ ሂል ጫማ ከፍላት ጫማ ሂል ጫማ ላይ ስትገቢ ሊጠቁሙሽ ይመጣሉ። አጠገብሽ ያሉ ስመቤቴ ችግሩ ያ ነው። ገባሽ እንጂ ብትሰሪ ማለሽ ዝም ብለሽ መኖሪያ ቤቱ እንትን ብትይ ግን የአበሻ ሙጀሊያም ነው። መሲ ያለሽበት ልምጣ እንድታስረጅኝ። ወንድ ከሆንክ እንዳትመጣ፣ ሴት ከሆንሽ ነይ ትሶኬ። ወንድ ከሆን በተለይ ወንዶች በቢዝነስ እያሳበባችሁ ሌሊት አትደውሉ። እኔ የቢዝነስ አማካሪ እኮ አይደለሁም። አይዲያውን ኖርማል እንደው እንዲህ ተመካክረን ትንሽ እንኳን ከመዳን ቤት ልጆቹ ቢወጡ ከማለት የተነሳ ነው እንጂ ሌሊት ደውልክ የቢዝነስ አይዲያ ንገሪኝ የምትሉኝ አንዳንድ ወንዶች አላችሁ እንዴ። እዚህ ደህና ነሽ ወይ? ተሻለሽ? ታይ እስቲ ሰኒ ደግሞ ይሄ ከመምታት አይተናነስም። ማሬ ይኸውልሽ አሁን ያልሽው እግዚአብሔርን የእኔ ቦስ ምን እንዳለኝ ታውቂያለሽ? ላውንደሪ ቤት ክፈች ብሎኛል። በጣም ያዋጣል። ላውንደሪ መሲ ብዙ ጊዜ ትላለች ላውንደሪ በጣም እና ለምን መስለሽ እስፔሻሊ የእኛ ልጆች ላውንደሪ ስራ ላይ ብትገቡ እኔ ከፍታለሁ። ምን አለፋችሁ ከ6 ወር በኋላ ከፍታለሁ። እዚህ አካባቢ ላውንደሪ ቤት የለም። ህዝቡ ለምን ይሰቃይ? እኔ በቅርበት ከፍቷል። ጎበዝ፣ እግዚአብሔር ምርጥ አይዲያ ነው። ምርጥ። እሺ አረግልሻለሽ። አለቃይን በጎን ያገኘሽ ሁላ ነው የመሰለኝ። ከጎን አንድ ባንጋሊ ታመጪና እኔ በጣም አጣራለሁ። ማርያምን ነው የምልሽ። ማርያምን አዋይ ጎበዝ። አንድ ልብስ እኮ አንድ ቲሸርት 2 ድርሃም ነው። 10 ስንት ነው የሚሆነው? በጣም አሪፍ ነው። በጣም እኮ አሪፍ ነው። አንድ ቆንጆ ባንጋሊ ታመጫለሽ። 10 ኪሎ ሩዝ ለ3 ወር ትገዥለታለሽ። እያበሰርሽ እሱን ጠገን ታረጓለሁ። ጧጧት እንጀራ ከበላም አብሮኝ ይበላል። ሩዙን እያቀቀልኩኝ በጥሩ እርጎ ሰጠዋለሁኝ። ዶሮ አንድ 10ን ገ እዛ አቀራርብለታለሁ። በራጣ ውዴ፣ በራጣ እና ጅብን በራጣ። በቃ ባንጋሊ ሆዱ ከሞላ ችግር የለበትም። ስለዚህ ግዴታ ገብተሻል፣ ያንን መስራት አለበት። እሺ ከታች የአማራይቱ ልጅና ስንዱ የገባችሁት በሰላም ነው? ምን አለ ናፍቄያቸው ነው እባክሽ። እኔ መስዬ እስቲ ለእኔ ስራ ፈልግልኝ። የእውነት በጣም ተሰቃየሁ። የእውነት ጎዳና ስወጣ ከምትረዱኝ ስራ ብታስገቡኝ አይሻልም? ምን ሆነሽ ማሬ? በጣም ማርያምን በጣም ስራ ካጣሁ በጣም ብዙ ጊዜ ሆኖኛል ማለት ነው። ከማዳም ቤት ነበርኩኝ። ከዛ አልመቼ ሲል ጠፋሁኝ። ከዛ አሁን ምንም ስራ የለም። አልመችሽ ብሎሽ አይደለም የጠፋሹ፣ ጓደኞችሽ ጥፊ ብሎሽ ነው ማሪ። ማርያምን አይደለም ገባሁኝ። መስዬ ልንገርሽ፣ ጓደኞች ጥፊ ብለው ሳይሆን ገባሁኝ ማለት ነው። ማዳም ቤት ገብቼ ወር ሳይሞላሽ ከመድለሱሽ
እንደ ወርም 2 ወርም ሰርቼ ስመለስ ሰርቻለሁ ማለት ነው። ከኢትዮጵያ ከመጣሁ 9 ወሬ ምናምን ነው። ከዛ ደመወዝሽን አሰጥሽም አመት ኮንትራትሽን ታልጨረሽ አይቻልም ትልና ተወስድብኛለች። እንደዚሁ ደግሞ ዝም ብላ በቃ ስራ የሆነ ሰዓት አየር የለም ነበር ማለት ነው መክተብ ሌላ ስትሰጠኝና ለ1 ወር ምናምን ስሪትልና ከዛም ስመጣ ተወስድብኝ። አይ ከዚህ በኋላ ቋሚ ስራ ካላሰራሽ ምናምን በቃ አትወስድም ከዚህ በኋላ ደሞዜን ስላት ታጣላን። ከዛ ውጭ ብላ ባረረች ማለት ነው። ከዛ በኋላ ግን ጠፋሁኝ። ከዛ በቃ ስራ የለም። አሁን የእውነቴን ነው ከኢትዮጵያ ከመጣሁ 9 አንድ ጊዜ የስንት ወር መሰለኝ የ2 ወር ካንስሌሽን አለሽ? ካንስሌሽን ግን እሷ ብር ስራ ገብቼ ራሱ ኮንትራት የሚያሰራልኝ ሰው ካገኘው ካንስሌሽን ራሷ ታመጣለኝ ማለት ነው። እንዴት ነው ራሷ የምታመጣው? አንቺ ጠፍተሽ ማሪ ትሰጠሽ ማለት ነው። እሷ ደላላዋ ማለት ነው። እንደ ኮምፕሌን አርጋብሽ ከሆነስ ቀራማውስ እስከዛሬ እንኳ ቀራማ ገብቻለሁ የሚያሰራልኝ ቢያንስ በርካሽ ገብቼ የሚያሰራልኝ እንደዚሁም እንደጠፋው ደግሞ የሚቀጥረኝም ካገኘው እገባለሁ። ኦኬ ዝም ብሎ ስራ ፈልጉ ወልዴ ማለት ነው። ይሄ ከሊ ወልዴ ሆነሽ ስራ ተፈልጉ በስራ ልተካሽ ምግብ የምቺ ከሆነ እኔ ደግሞ በግሌ እንዳልኳቸው አሰሩኝና ዋይት ምግብ አልችልም። ከምግብ ውጭ ግን ማንኛውንም ስራ አልመርጥም፣ እሰራለሁ ማለት ነው። በጽዳትማ ሁሉም ነው እኮ የሚፈልገው፣ ግን ምግብ ማቻል ግድ ይላል። ያኔ እዚህ ያክል አይከብድም። ያው ምግብ እኔ ገና አዲስ ነው ከኢትዮጵያ ለስደት ገና አዲስ ነኝ። ኦኬ ስለዚህ አንቺ ገና የ9 ወር የመዳም ቅመም ነሽ። እኔ ደግሞ ቅመም ለመባል ብቁ አይደለሽም። ስለዚህ ገና የመዳም ገና እንትን ነሽ፣ ጅምር ነሽ፣ ግርፍ ነሽ ገና። እኔ ደግሞ 8 ዓመት የመሴት ምን ታያለሽ? እኔ ሳርዬ በቃ በእናትህ የእውነቴን አንቺ ማስትሬቱን ይዘሽዋል። 8 ዓመት ከሆነ አንቺ ዲግሪውን ሁሉንም 8 ዓመት ሰብር አድርጌ ነው አሁን ነው የደረሽ አይዲ ከጨረሽ ሰብር አድርጌ ምን የደረሰ ሰብር ታድርጊያለሽ? የአረብ ሀገራቶችን ሁሉንም ሰባብርሻቸው እንጂ ማሬ ግዴታሽ ነው ወይ ለማለት መታገስ ግድ ነው። የአማራይቱ ልጅ እንፈልግልሻለን። እሺ ማሬ እንፈልግልሻለን። እሺ አይሰማም መስዬ በእናትሽ ፈልጉልኝ። ለሳሪም ነግሬያታለሁ፣ ለሁላችሁም ግን የእውነት አሁን እኔ ማውራት ስለማልፈልግ ከምታስብ በላይ ችግር ውስጥ ነኝ ማለት ነው። የእውነት አንቺ ማርያምን እሺ እንፈልግልሻለን፣ እንፈልግልሻለን። እሺ እሺ መስዬ በውስጥ ሀይል በልሽ። ሳሪም አልመለስሽልኝ እንጂ ሀይ የስልኬንም ልኬልሽ ነበር የዋትስአፕ ማለት ነው። ማሪ እኔ ስራ እንትን ስለሚጋርሽ እንትን አለሽ ምትክ ያለሽ ወይ ያለሽ ነው። ምግብ አልችልም። ከምግብ ውጭ ግን ገና አዲስ ነኝ። ሳሪም ከምግብ ውጭ ማንኛውንም ነገር እሰራለሁ። ከምግብ ውጭ ማለት ነው። ምግብ አልችልም። ገና አዲስ ነኝ። እንትን አላልኩም። ኦኬ ልጅ ትይዣለሽ? እይዛለሁ። ልጅ ከያሽን የሆነ ቤት ጠይቅልሻለሁ። አረቦች ናቸው እነሱ ሁሉ ይሳፈራሉ። ጠይቅልሻለሁ። እሺ ሳሪ መሲ። እሺ መስዬ እና ስልኬን ላስቀምጥ። ስልክ አለሽ? ለባዮልሽ ላይ እንትን ልበልሽ በውስጥ እኔ ስራ ያለኝ 2 ነው። አንደኛው ቋንቋ ትችያለሽ ወይ እያሉሽ ነው። ቋንቋ አልችልም። ያው ግን አንዳንድ ጊዜ ነይ ሂጂ ይሄን አንቺ ምናምን ዝም ብዬ ትንሽ እሰማለሁ እንጂ አልችልም። ስንት ዓመት ተቀምጠሻል ማርያም? አንቺ እኔ ገና 9 ወሬ ዝም ብለሽ ከኢትዮጵያ ተመጣሁ። ለስደትም ገና አዲስ ነኝ። እና በ9 ወርሽ ነው የጠፋሽው? በስንት ጊዜሽ ጠፋሽ? በመጣሽ በስንት ጊዜሽ ጠፋሽ?
በመጣሁ በስንት ጊዜ ሰው ቤት 2 ወር ሰርቻለሁ ማለት ነው። ልጅ 2 ወር ሰርቻለሁ። ከዛ በኋላ ደግሞ 1 ወር በ3 ወሬ ማለት ነው። እና መጀመሪያ ጠፍቼ ሳይሆን እሷ ነች አባረረችኝ፣ ደላላዋ። ወዴት ነው ያባረረችኝ? በቃ ዝም ብላ ሰውጥታ ነው የጣለችኝ። ከዛ እዚህ የሚታወቅ ሰው ምናምን ነበረ ኢትዮጵያ ደውዬ ምናምን፣ ከዛ ኢጃዛ ቤት ወሰዱ። ምንድነው ዝም ብላ ሰጥቶ መጣል? አልገባኝም። ብር የሰራሁበትን ካልሰጠሽኝ በቃ ምናምን ብዬ እሪ ስል በቃ ውጭ አልሰጠሽም ይሄን ምናምን አለችኝ። ከመጀመሪያ ከወጣሽበት አሁን ይሄ 9 ወር ማለት አሁን ነው በቅርብ ጊዜና ሌበር እንደምትደውሉ አይነት ችግር እንደምናምዛችሁ ስንናገር የነበረ አሁን ነው። አንቺ ግን ጭራሽ አሁን ከ9 ወር አሁን ጸፍተሽ ነው። አይሆንም። ይሄ በጣም ነው የሚከብደው። ይሄን አላምንሽም። የእውነቴን ነው ሳራ። ሰው አንድ ሰው ብሩ አልሰጠው ካለ በዚህ አይነት ካለ የሚሰሩ እያደረግን አንቺ አሁን ከመጣሽ 9 ወር የራስሽ ነው። ምክንያቱም አንቺ ይህንን ሁሉ ነገር እኛ እያወራን እየተናገርን ቲክቶክ እየተጠቀማችሁ እንዴት አሁን በቅርብ ቀን እንደዚህ ሆነሽ ትጠፊያለሽ? ምንም ነገር በሌለበት ታይ እንጂ እንደምን እየሰማችሁት ያለሽ ሌባ ብለሽ ገዝታ አምጥተሽ እኮ ሌባውን ፎሎ አድርገው የወርዱ የለ እንደ እኛ ልጆች እኮ ጣጣ የለባቸውም። ታውቂ የለን እንዴ? አዎ። ግን አሁን እንደዚህ ማርያምን ይሄ ራሳችሁ ህይወታችሁን ነው የምታበላሽት። አሁን አንቺ ምን ተጠቀምሽ? ንገሪኝ። ምን አገኘሽ? ምንም። በጣም ማርያምን በጣም ከባድ ሁኔታ ውስጥ ነው ያለው። ሳሪ ግን ተባበሩኝ። የዛሬ እንደምንም ብላችሁ ስራ አስገቡ። በእርግጠኝነት ገብቶሻል። አሁን አንቺ ምንም ጥቅም የለሽም። በጣም ጉዳት ላይ ነው የምታመዝኙ። በጣም ጉዳት ላይ በጣም ሁሌም ብትታመሚ ምንም ብትይ ችግር ውስጥ ነው የምትገቢው ራስሽ በራስሽ። እንጂ አንቺ እንደዚህ እኛ ሁልጊዜም እየተናገርን አሁን 9 ወር ጠፍተሽ ስንት ጊዜ ሆነሽ ስራ ካጣሽ ተቀመጥ? ስራ ካጣሁኝ በቃ ከ9 ወር 6 ወሬ ማለት ነው። 6 ወሬ ሰዓት ኢጃዛ ቤት 6 ወር ተቀምጠሻል። አይሽ በቃ ምን ያገኝ 6 ወር ሙሉ ግን በ1 ሺህ ብር ብትሰሪ በቃ ካላስ ምን ያክል እንደምታገኝ። እኔ የእውነት ሳሪ 1 ሺህ ብር የማገኘው ምንም አይነት ስራ አልመርጥም። ብቻ እንደምንም ብለሽ ሳሪ አስገቡኝ በእናትሽ። በጣም ከባድ ውስጥ የእውነቴ ነው። አንድ ልጅ ትቼ ገና ህፃን ልጅ ትቼ ነው የመጣሁት ለሰው። የእውነት ሳሪ ለእናቴ እንኳን አይደለም ልጅን ትቼ የመጣሁት። ከባድ ነው ማርያም። እንደዚህ አይነት ነገር ከባድ ነው። ራሳችሁ በራሳችሁ የምትወስኑት ነገር በጣም ከባድ ነው። ጁዬ ስራ ካገኘሽ ፈለጊላት። ማይ ናውሪያት ማይ ስራ ካገኘሽ ትፈልግልሽ ታገኛለሽ። ግን ማርያም የአበሻ ቤት አለ። ግን አንድ ልጅ አላቸው። የአበሻ ቤት አናሃዳ ነው እንትን 3 ነው የምንከፍለው ብሎ ዛሬ ስር እባክሽ ሰው ፈልግልኝ ሲሉ ነበር። እገባለሁ። ላውራቸውና እኔ የለኝም ብያቸው ነበር። ላውራቸውና አሁን ሰዓቱ ሄዷል። ጠዋት ላውራቸውና ካለ ሀይበይም በውስጥ ቁጥሬ ፕሮፋይል ያለልሽ በነገራችን ላይ ስራ ታገኛለች። ዋት የደላላ ምናምን ሳይሆን እሷ የደላላ ከእሷ ግን አይከፈልም። ስራ ካለ እነግራቸዋለሁ። ችግር የለውም። ጊዜ እስከሚያልፍ አባት በሬ ግዛ